የሆነ ተንኮል ሰርታበት ወይ መድኃኒት ለሱ አድርጋበት ወይ ደግሞ የሆነ ድግምት እንደምታስቡት አንድ ያብላው ጥል የሆነ ነገር ብዙ እንደ እህትም እንደ ጓደኛም ልምከርሽ። በቃ ማለት ማድረግ ያለባት ነገር ሚስቱና ታይላት ታድርግ። ምንም ጥርጣሬ ውስጥሽ አይድረስ። ምክንያቱም ከማንም በላይ ማንም ሳይኖር ሩታን አንቺ ስለምታቂያት እንደዚህ አይነት ልጅ እንዳልሆነች ራስሽ ስለምታቂ እናንተ ያበዳችሁ ላይ እየመሰለኝ ነው እኔ አሁን ላይ ማለት ነው። ምክንያቱም እያደረጋችሁ ያላችሁት ነገር ቅናት ይሁን እሱን ወዳችሁት ይሁን እሷን ጠልታችኋት ይሁን ምንም ሊገባን አልቻለም። ይበላል፣ ይጠጣል፣ ይናገራል፣ ሁሉ ነገር ነው አይደል የሚያደርገው። በዚህ ልክ አሞታል፣ ታሟልተኛ። ለምንድን ነው የምትማሩቱበት? በግዲተኛ ነው? በግድ አይምሮ ይልቀቅ ነው? ለምን? ሰላም ሰላም ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰላማችሁ ዝዝት ይበልልን የኔ ምርጥ ውድ ቤተሰቦቼ፣ እወዳችኋለሁ በጣም ናፍቃችሁ የነበረ ምርጥ እና አልነበርኩኝም። ሰሞኑ ትንሽ ጠፋ ብዬባችኋለሁ ይመስለኛል። አሁን 2 ወር ምናምን ይሆነኛል እና ጠፋ ብዬ ነበር። ያው ደግሞ መጥቻለሁ። ደግሞ በጣም ነው ናፈቃችሁኝ። እውነት ሳወራችሁ ድምጻችሁ ራሱ ናፈቀኝ እና አንዳንድ ወዴንሶች አላችሁ እየደወላችሁ የት ነሽ፣ ምንድነሽ፣ ወዴት ነው፣ ለምንድነው ቪዲዮ ማትለቂልኝ ምናምን እያላችሁኝ ነበረ። ያው አሁን መጥቻለሁ እና በጣም ይቅርታ። ያው ምቹ ቦታ ስላልሆንኩኝ ነው ለመስራት። ምክንያቱም ካሜራማኔም አልሄደም እኔ ብቻዬ ስለሆንኩኝ ነው፣ ለዛ ነው እና በጣም ይቅርታ ጠይቃለሁ። እና እየተፈጠሩ ያሉት ነገር ደግሞ ሰሞኑ ትንሽ ግር የሚያስብል ነገር ነው። እየሰማንም እያየንም ያለነው ነገር እኔ ከዛ በፊት ብዙ እየተከታተልኩኝ አልነበረም። አሁን ከመጣሁኝ በኋላ ነው እና እያየው ያለውት ነገር ጥሩ አይደለም። ምክንያቱም ብዙ ትንሽ መናገር የምፈልገው ነገር አለ ስለ ብዙ ጠንከር እያረገችው ነው ነገሩ። ማለት መጀመሪያ እንዲታረቁ ትፈልግ ነበረ። አሁን ደግሞ ከታረቁ በኋላ የምታመጣውን ነገር ብዙ አልተመቸኝም። ለምን ዳኒም እንደዛው ዳኒ አንዴ እዚህ ነው ስንል አንዴ እዛ ይሄዳል፣ አንዴ ሩታ ጋር ነው ስንል ደግሞ አንዴ አብርሽ ጋር ይሆናል። ግራ አጋቢ ማለት ነው። ሜሪም እንደዛው አሁን ደግሞ ሜሪም መታለች። ሰሞኑን አይታችሁ ከሆነ እየተጣሉ ምናምን ነገር ነበረ። ስለዚህ አሁን ደግሞ ምን እንዳሰበች አላቅም። ሜሪ ራሱ ተንኮል አስባ ሊሆን ይችላል ብዬ ነው ማስበው። ምክንያቱም ከዛ በፊት ዳኒና ሩታን ያደረጉት ነገር ለአብርሃም ተናግራለች። ስለዚህ አሁን ምን አስበሽ ነው እንደዚህ አይነት ነገር አሁን ከሩታ ጋር እንደዚህ ሆነሽ የመጣሽው? ለምንድን ነው በየዋህነቷ ልትጎዷት የሆነ ነገር ልታረጉ ምናምን ነው ሀሳባችሁ? ይሄ ነገር ከሆነ ደግሞ ፈጽሞ አይሳካላችሁም። ሜሪ አንቺንም ነው ማስጠነቀቀው እንደ ቤተሰብ ማለት ነው። ምክንያቱም ደውዬልሻለሁ አውርተናል በስልክ ግን መታረቅ ታረቁ እኮ ችግር የለውም። ግን ታርቀሽ የምትጎጃት ከሆነ ለምን አስፈለገ? አያስፈልግም። ስለዚህ አርፋችሁ ብትቀመጡ አሪፍ ነው። እሷ ሞኝናት ብላችሁ ማይሆን ነገር እያደረጋችሁ አንዴ መድኃኒት አስነካች ትላላችሁ፣ አንዴ የሆነ ነገር ትላላችሁ። ሲጀመር መድኃኒት ሲያልፍ የማይነካትም እሷ። ምክንያቱም መድኃኒት የሚያውቀው ሰው ነው ራሱ የሚያወራው ማለት ነው እንጂ በዚህ ልክ እሱ ልጅቷን ባታስጨንቋት አሪፍ ነው እያንዳንዳችሁ ማለት ነው። ዴቭ ራሱ አሪፍ ነበርክ ብለን ስናስብ ተገልብጠ እንደገና ሩታ ጋር እንትን እያልክ ነው። ቢያንስ አንተ አስተዋይነ ከሌሎቹ አንተ ትሻላለህ ብለን ነበር እያሰብን ያለ ነው። ግን አሁንም ቢሆን ደግሞ ነገሮችን ለማስተካከል አንተ በቂ ሆነ። በቃ ያለው ነገር አስተካክል። አሪፍ ነው በቃ ያደረገው የቤተሰባዊነት ነገር ነው እያደረገ ያለው። ማንም ሰው ቢሆን እኛም ብንሆን አብርሃምን እስከዛሬ ድረስ ክፉ ነገር ተናግረነው አናውቅም። ምክንያቱም ቤተሰብ እስከሆነ ድረስ ወልደዋል። ስለዚህ ቢለያዩ እንኳን ልጅ አለ መካከል ላይ ብለን ስለምናስብ እስከዛሬ ድረስ ምንም የተናገርነው ነገር የለም። ቀረፍ ከማለት ውጪ ይሆናል ከማለት ውጪ አንድ ጊዜ ክፉ ነገር ተናግረነው አናውቅም። ስለዚህ ኤፍሬምም በዛ ልክ ነው እያወራ ያለው እንጂ የሆነ ተንኮል ሰርታበት ወይ መድኃኒት ለሱ አድርጋበት ወይ ደግሞ የሆነ ድግምት እንደምታስቡት አንድ ያብላው ጥል የሆነ ነገር ብቻ የምታመጡት ነገር ጥሩ አይደለም። ለራሳችሁ ማለት ነው ብትጠነቀቁ ጥሩ ነው። ምክንያቱም በዘራችሁበት ራሳችሁ ስለምታዙ ያ ነገር አስፈላጊ ያልሆነ ነገር ባትጠቀሙ ጥሩ ነው። የሚደብረው ነገር ነው። በቃ ሰው ይደብረዋል ይሄ ነገር ብላችሁ አስቡ። ባልና ሚስት እኮ እንድነን በቃ እኮ ምንም የለብኝም ደህና ነኝ አላመመኝም ማለት ነው። ለምን ታስጨንቁት? ዳኒ የምትፈልገው ነገር አለ ነው ሌላ ወይስ ተከፍሎ የሆነ የምታረገው ነገር አለ ይመስለኛል። እኔ እንደውም እየመሰለኝም ነው። ምክንያቱም የሆነ ክፍያ ተከፍሎ ለሄርሜላና ለአብርሽ ቆምከ አይነት ነው እየመሰለኝ ያለው። በቃ እኔ ከሚስቴ ጋር ነው የምኖር የምፈልገው ከልጄ ጋር ነው አለ አይደል? ለምንድን ነው የማታውቁት? ጤነኛ እኮ ነው ልጁ አልታመመም እንዴ? ለምንድን ነው በግድ የምታሳብዱት? በግድ ይበድ ነው። እኛ የሱ መታመም እኛም እንኳን አንፈልገውም። እኛ ደህንነቱ ነው የሚያሳስበን።
ስለዚህ በዚህ ልክ ታሟል እያላችሁ ለምንድን ነው ልጁን የምታስጨንቁት? አታስጨንቁት በቃ። ጊዜ ደግሞ የእነሱን ደህንነት የምትፈልጊ ከሆነ እውነት ወንድምሽ ከሆነ እውነት ልትረጁ ከፈለግሽ በቃ ከሩታ ጋር ነው መቀጠል መፈልገው አለ እየነገረሽ ነው። በቃ ምንም አድርጋበት አይደለም። በቃ ሰው ይጸጸታል ካለበት ህይወት። እሷም አጥፍታለች እሱም አጥፍቷል አይደል? ካለበት ህይወት ወጥቶ በቃ ሚስቴ ጋር ነው የምፈልገው ካለ ለምን ብሎ ይሄ አባከረየው ምን ማለት ነው እንዴ? ሰው ናችሁ እኮ ማሰብ ለምን ተሳናችሁ? ይበላል ይጠጣል ይናገራል ሁሉ ነገር ነው አይደል የሚያደርገው። በዚህ ልክ አሞታል ታሟል ተኛ ለምንድን ነው የምትማሩቱበት? በግዴተኛ ነው በግድ አይምሮ ይልቀቅ ነው ለምን እንዴ? ምንም እኮ አልሆነም። ስለዚህ በጥበብ ነገሮችን ብታስተካክሉ ሰው ሳይገባበት ውዥንብር ሳትፈጥሩ የሆነ ነገር ማስተካከል ብትችሉ አሪፍ ነው። እናንተ ግን ሁሌም ሰው እንዲገባበትና ግርግር እንዲፈጠር ነው የምታረጉት። ለምን አታስተውሉም እንዴ? ሁላችሁም እኮ ትልቅ ናችሁ። ዛሬ ህፃን የለም አይደል እንዴ? ለምንድን ነው የማታስተውሉት? በዚህ ልክ ለምንድን ነው ሰውን የምትጎዱት? እሷንስ ለምን ታቆስሏታላችሁ? እሱንስ በዚህ ልክ ለምንድን ነው የምታቆስሉት? በቃ አየናችሁ እኮ ሰማናችሁ አይደል እንዴ? እስካሁን ድረስ እኔ እንደውም ብዙ እየሰማሁ አይደለም። ሞዴንስ ነው እየደወለ እንደዚህ ነው እያለኝ ያለው እንጂ እኔ እያየሁ አይደለም። ምክንያቱም ኔትወርክ የሌለበት ቦታ ነው ያለሁት። መስራት አልችልም። ባይ እንኳን መስራት አልችልም። ርቀት ቦታ ስለነበርኩኝ ማለት ነው። ስለዚህ በዚህ ልክ እናንተ አስተሳሰባችሁ ወደ ኋላ የሚዞርበት ምክንያት ምንድን ነው? በቃ እስቲ አስተውሉ። ወደ ራሳችሁ ተመለሱ እያንዳንዳችሁ ማለት ነው። በቃ እና ቤል ወጡ በቃ ተረሱ ስንል እንደገና አሁን ዳኒና ቡዜ ምንድነው የምታለቀልቁት? ወይስ እኔ እንጃ ያበዳችሁም ይመስለኛል ሳስበው። የአብርሃም አይደለም እንደዚህ ሆነ ያለው እናንተ ናችሁ። ቆም ብለው እንደውም ስናስብ እናንተ ያበዳችሁ ላይ እየመሰለኝ ነው እኔ አሁን ላይ ማለት ነው። ምክንያቱም እያደረጋችሁ ያላችሁት ነገር ቅናት ይሁን እሱን ወዳችሁት ይሁን እሷን ጠልታችኋት ይሁን ምንም ሊገባን አልቻለም። ምንም ነገር ማለት ነው። ስለዚህ ወዴት እያመራችሁ እንደሆነ ብታውቁ ቆም ብላችሁ ብታስቡ ለራሳችሁ ለሰውም ክብር ቢኖራችሁ ጥሩ ነው። በዚህ ልክ እንደዚህ ባለፈ ይዘሻት ልትማችሁ ሁላ ደረሽ ዝም አልንሽ። እንደገና አሁን ቤት ድረስ እንደዚህ አደረጋችሁ ዝም አልን። በቃ እንዴ ዝምታ እኮ እና ትዕግስት ፍራቻ አይደለም። ስለዚህ ብትጠነቀቁ ጥሩ ነው እያንዳንዳችሁ። ዳኒ ደግሞ አብዝተዋል በጣም ማለት ነው። ምክንያቱም ትላንት ጓደኛሽ ነኝ እንደዚህ ነኝ በቃ ከጎንሽ ነኝ ስትላት ነበር አይደል? ተገልብጠህ ደግሞ ምን አደረክ? ወደ አብርሃም ሄድክ። አብርሃም ጋር ደግሞ ተገለበጥክና ደግሞ ቀጥታ ወደ ሩታ መጣ። ትንሽም ሳትቆይ ደግሞ ድጋሚ ወደ ሄድክ? ወደ አብርሃም። ጥሩ ነው አትሄድ አይደለም። ያ ፍቅርን የሚጠላው ሰይጣን ብቻ ነው። እኛ መፋቀራችሁን አንጠላም፣ ግን ያልሆነ ነገር ስታደርጉ ደግሞ እኛ ደስ አይለንም። ስለዚህ ዳኒ በጣም ተጠንቀቅ። ከሚገባ በላይ ውስጣችን እያዘነብ ነው። ስለዚህ ባታሳዝነን አሪፍ ነው። እኔ አሁን ሜሪም እያመንኳት አይደለም ዳኒም እያመንኩት አይደለም። ምክንያቱም እየመጣችሁላችሁም እየጎዳችኋት ነው የምትሄዱት። እሷ ደግሞ ሰው የምታምነው ነገር በቃ ሰው አትመኝ በቃ በርሽን ዘግተሽ ቁጭ በይ ስንላት አሰማ። እንደገና አሁን እሱን ወስዳችሁ እሷን ምን ለማድረግ ነው? እየሰማን ነው እኛ። ያልሆነ ነገር ባታረጉ ጥሩ ነው። በቃ አንድ ሰው ስትነኩ ሌላውን ምነካለሁ ብላችሁ ማሰብ ነው ያለባችሁ። ስለዚህ ሩታን ብቻ አይደለም የምትነኩት እኛንም ጭምር ነው። በቃ እኛ ግዴታ መናገር አለብን። ያለብንን ነገር እየተናገረ ነው። ወደ ኋላ ያልንበት ነገር የለም። ቤተሰብም ሲናገር ለምን ተናገረ ትላላችሁ? ጓደኛም ሲናገር ለምን ተናገረ? ሰው እኮ ጥፋቱ ከታየ መናገር ግዴታ ነው። ስለዚህ ምንም የሚፈጠር ነገር የለም። ስለዚህ ያ ነገር ብታስተካክሉ ጥሩ ነው። ሩታዬ ነገሮችን ቆም ብለሽ አስበሽ ችግርም ካለ ደግሞ ባልሽ ነው አይደል? ማስታመም ያለብሽን ነገር ማወቅ ያለብሽን ነገር ራስሽ ታውቂዋለሽ ምን ያህል እንደሆነ። አብርሃም ካንቺ ጋር ሲኖር በፊት የነበረው ባህሪ አሁን የነበረው ባህሪ እየተፈጠረ ያለው ነገር ከማንም በላይ አንቺ ቅርቡ ነሽ፣ አንቺ ታውቂያለሽ። ስለዚህ የሚገባውን ቦታ ይዘሽው በመሄድ ማዝናናትም ካለብሽ የትኛውም ሀገር ለምን ሩቅ ሀገር አይሆንም ቢፈልግ መዝናናትም ካለብሽ ከልጅሽ ከባልሽ ጋር ይዘሽው ሄደሽ ጥሩ ጊዜ ያሳልፈሽ ጥሩ ነገር ብትፈጥሪ አሪፍ ነው። ማንንም ሳሰሚ ማለት ነው። ምክንያቱም ከእህት በላይ አንቺ ነሽ ያለሽው። በቃ ባልና ሚስት የሚለው አንድ ቃል ነው አይደል እንዴ? ስለዚህ አንድ ቃል እስከሆነ ድረስ እህትም ለራሷ ነው የምትኖረው፣ ወንድምም ለራሱ ነው የሚኖረው። በቃ እውነት የምትወጂው ከሆነ የምታከብሪው ከሆነ የልጅ አባት ነው የምትይ ከሆነ ባህሪዎቹን ራስሽ ታውቂያለሽ። ያንን ነገር ማስተካከል ብትቺ አሪፍ ነው። በቃ ራስሽ ለውጥ የምታዩ ራስሽ ነሽ። ስለዚህ የሚገባውን ቦታ ይዘሽው ሂጂ።
የሚገባው ነገር አድርጊለት ከጎኑ ሁኚ በቃ እኔ የምመክርሽ ይሄ ነው በስልክም አውርቼሻለሁ አብርሽም በስልክ ምንም የለበትም ሰላም ነው እያወራ ነው በስልክ ግን በስነ ስርዓት ይበላል ይጠጣል እንደ ሰው ይኖራል አይደል እንዴ ስልክ እንኳን ስንደውል በስርዓት ነው የሚያወራው ይሄንን ሰው ነው ምን ሆነ አይምሮ ልክ አይደለም ምናምን የምትሉት በዚህ ልክ ደግሞ መሟረት ለምን አስፈለገ ልጁ ላይ በቃ ጤነኛ ነኝ እያለ ጤነኛ አይደለም በግድ ማለት ምን ማለት ነው ልትለዩት የፈለጋችሁት ነገር ይኖራል ብዬ ነው ማስበው ስለዚህ ደግሞ ና በግድ እንሂድ ከሚስቱ ተለይታ እንሂድ ምን ማለት ነው ለምንድን ነው ስነ ስርዓት ማይኖራችሁ እንዴ ከሚስቱ ተለይቶ የት ይሂድ ለምን ሲባል ለማብሩ ነው የሚሄደው ቤቱን ለቆ በቃ መጀመሪያ ሙጅንብር ፈጠራችሁ ከሆነ ሰው አገናኛችሁት ከሄርሜላ ጋር አገናኛችሁ አሁን ደግሞ ወደ ቀልቡ ተመለሰ በቃ ሚስቴ ቤቴ ያለ ስለዚህ መብት እኮ ነው ለምንድን ነው ማትተውት እናንተ በቃ ተውት የራሱን ኑሮ ይኑሩበት እናንተ የራሳችሁ ኑሮ ኑሩ ቤተሰብ ናችሁ ልክ ነው ሲጎዳ ትጎዳላችሁ ትክክል ግን በዚህ ልክ ደግሞ ትዳር እስከ ማፍረስ ድረስ የምትደርሱበት ነገር ምንም ነገር የለም በቃ ጥንቃቄ ብታረጉ አሪፍ ነው ብዙ እንደ እህትም እንደ ጓደኛም ልምከርሽ በቃ ማለት ማድረግ ያለባት ነገር ሚስቱና ታይላት ታድርግ ምንም ጥርጣሬ ውስጥሽ አይድረስ ምክንያቱም ከማንም በላይ ማንም ሳይኖር ሩታን አንቺ ስለምታቂያት እንደዚህ አይነት ልጅ እንዳልሆነች ራስሽ ስለምታቂ ስለዚህ በጥንቃቄ ነገሮችን ለማስተካከል ሞክሪ ውዥንብር ከመፍጠር ይልቅ ብዬ ነው ማስበው ለምን ጠፍተሻል ምናምን ብላችሁኛል የጠፋውበት ምክንያት ደግሞ ያው ችግር ላይ ስለሆንኩኝ ነው ምክንያቱም ይሄ ነው ብዬ መናገር የማልችልበት ችግር ውስጥ ገብቼ ነበር ከዛ አንፃር ነው የጠፋሁት እንጂ ይሄ ሁሉ ውዥንብር ሲፈጠር ማስተካከል ይችል ነበር እኔ ራሱ ማለት ነው ምክንያቱም አንዳንድ ኦዲየንሶች ያውቃሉ ነግሬያቸዋለሁ የነበርኩበት ያለሁበት ነገር ችግር ውስጥ እንደሆንኩኝ ሁሉ አስረድቻቸዋለሁ ምክንያቱም እንደዛ ባይሆን ኖሮ ይሄ ሁሉ ውዥንብር እስኪፈጠር ድረስ ወጥቼ እንኳን አንድ ቪዲዮ መስራት እችል ነበር ግን ቪዲዮም ማልሰራበት ምክንያት ውስጥ ነበርኩኝ ችግሩ ለእናንተ ያው ይሄ ነው ብዬ ባለለም በውስጥ የምታወሩኝ ያላችሁ የምታውቁ እና ለእናንተ ደግሞ በጣም አመሰግናለሁ ማለት እየደወላችሁ በየጊዜ እንዴት ሆነልሽ እንዴት ነው ተስተካከለልሽ እያላችሁ ነበር እና በጣም ነው የምወዳችሁ እህቶች አላችሁ ወንድሞች በቃ እየደወላችሁ እያበረታታችሁኝ የነበረ በጣም ነው ስለናንተ ማመሰግነው ምክንያቱም ከጎኔ ነበራችሁ ቢያንስ ጠፋ እንኳን የት ናት ብላችሁ ፈልጋችሁኛል እና በጣም ነው ስለናንተ ማመሰግነው እየተጨነቃችሁ ስለኔ በዚህ ልክ ሐሳብ ያለው ብዬ እስክል ድረስ የደረስኩበትና እነሱም እንደዚህ ሲሆኑ ቤተሰብ እየተናገረ ነው በዛ ልክ ዝም አላለም ግን ለምን በቃ እኔም ወጥቼ የሆነ ነገር እንዳልል እንደነገርኳችሁ የነበርኩበት ነገር አያስብልም ስለዚህ እነሱ ደግሞ ህፃን ልጆች አይደሉም ሙሉ አዋቂ ነን ነው የሚሉት ስለዚህ ከዛም አንፃር ቤተሰብ የሚገባውን እህትም እናትም ሁሉም እየመከረ ነው የሚገባውን ነገር ግን ሊሰሙን አልቻሉም እንዲሰሙ እንግዲህ ካሁን በኋላ እንዲሰሙ እንፈልጋለን ብዬ ነው ማስበው ምክንያቱም ብዙ ጊዜ ተደጋጋሚ ምክርም ሲበዛ ይሁን ይሰለቻል መሰለኝ ነገሮች ሲበዛ ይሰለቻል እኛም ሰልችቶናል አሁን በቃ ያለነው ነገር ሰልችቶናል ከዚህ በላይ መቀጠል አንፈልግም ብትችሉ ውዥንብር ከመፍጠር አንድ ብትሆኑ አሪፍ ነው አሁን ማስተሳሰባችሁ ሁሉ ነገራችሁ ልክ አብርሃምና ሩታ አንድ እንደሆኑ ሁሉም አንድ ቢሆን በቃ ቤተሰቡ ሌላ የተቃቃረ ነገር ባይኖረው ወንድምም እህትም ሁሉም የተቃቃረ ነገር ባይኖረው በቃ አንድነት ይዞ ቢሄድ ብዬ ነው ማስበው እንደራሴ ማለት ነው እንደራሳችሁ አላቅም ስለዚህ ወዲንስንም ባታሳዝኑ ለምን ብዙ ወዲንሶች አሁን እየደወሉ ለምንድነው ይሄ ገኒ እንደዚህ ነው እንደዚህ እኔ እኮ እነሱ ቦታ ላይ አይደለም ያለሁት እኔ ራሴ ቦታ ላይ እንጂ እነሱ ቦታ ላይ አይደለም ማስተካከል የምችለው ነገር በስልክም ቢሆን በምንም እየተናገርኩኝ ነው ሚሰማኝ አላገኘው እንጂ ሁላችንም ያቀማችን ምን ደግሞ ለነሱ ደህንነት ለነሱ ጤንነትና ለነሱ ኑሮ ብለን ነው እኛ ምን ደግሞ እንጂ ለማንም ብለን አይደለም እና ቤተሰብ ማስተካከል ያለብኝ ነገር አሁንም አስተካክላለሁ ከጎናቸው ሆናለሁ ሁሉንም ብችል አንድ ማድረግ ነው የምፈልገው የተጣሉትንም ማስታረቅ ከቻልን እናስታርቃቸዋለን ከዛ በኋላ ደግሞ ምን መክራለን እንግዲህ እንደ ቤተሰብ እናንተንም እያስጨነቀን ስለሆነ ማለት ነው እና በዚህ ልክ ነው በጣም ነው የምወዳችሁ በጣም ነው ማከብራችሁ እውነት በቃ እኔ እንጃ ስሜት መግለጽ እንዴት እንዳለብኝ ሁሉ አላቅም ማሳወቅ ያለብኝንም ለእናንተ አሳውቃለሁ እየተከታተልኩኝ ካሁን በኋላ መምከርም ያለብኝ መክራለሁ ብያለሁ እንግዲህ ቃል ገብቻለሁ ሰላም ሁኑልኝ